ሰላም ጤና ይስጥልኝ እንደምንውላችሁ አደራችሁ ክቡራትና ክቡራን ውድ የኦሪት ተከታታዮች ወገኖቼ ከሀገር ውስጥም ከባህር ማዶም ያላችሁ እንደምን አላችሁልኝ? የአምላክ በረከትና ቸርነት አይለያችሁ እያልሁኝ ዕለቱ ዕለተ ረቡዕ ሲሆን እንደ ብርሃን ዘመን አቆጣጠር አዳር በሚባለው ወር 19 ቀን 5785 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን ባለፈው ካቋረጥንበት ላይ ነው የምንቀጥለው። ትንቢተ ሕዝቅኤልን ነው 39 ነው የምናየው። ባለፈው ያልገባችሁ ዛሬ ለምትገቡ ትንሽ ለመንደርደሪያ ልበልና ወደ መጨረሻው ጊዜም ደግሞ ሊቃውንቶቻችን ሊቆች ደግሞ በመጨረሻው ጊዜ የሚሆነውን ይህንን የተነተኑትንም ወደ መጨረሻው ጊዜ አቀርበዋለሁ። ለማስታወስ ያህል ባለፈው ሰኞ የተማርነው ምዕራፍ 38ን ሲሆን እንግዲህ አጠቃላይ የሚያሳየን የመጨረሻውን ጦርነት ነው። የመጨረሻው ጦርነት ማለት ዋና ዓላማው እንግዲህ ዓለም ፍጻሜው ላይ ስትደርስ ይሄ ርኩስ መንፈስ ሰይጣን የሚባል በምድር ዓለም አይኖርም። ከዛም በኋላ ለሰው ልጆች መከራና ጦርነት አይኖርም ማለት ነው። እንደ ዓለም ሀገሮች አፖካሊፕቲስ ነው መሰል የሚሉትኝ ወይም ደግሞ አርማዲዮን እንደሚሉት ሳይሆን የእኛ መጨረሻ የሚባለው መሲሁ የመጨረሻው ንጉስ የሚመጣበትና ዓለማት እግዚአብሔርን የሚያውቁት አንድ እግዚአብሔርን የሚያውቁበት ጊዜ ነው የሚሆነው ማለት ነው። እና እንግዲህ ባለፈው ያየነው ምንድነው የዳሰስነው ከምዕራፍ 38 ጥያቄዎችንም ጠይቀን ጉግ ማን ነው ማጎግስ ማን ነው ብለን ጠይቀናል። ከነገራችን ላይ ጊማትሪያና ጂኦሜትሪያ ይባላል። ፊደሎችን ወደ ቁጥር መቀየር ለምታውቁ ወገኖች አሁን ለምሳሌ ጎግ ኦማጎግ የሚለውን በጊማትሪያ ወደ ቁጥር ስንመልሰው ወደ 70 ይሆናል ማለት ነው። ወደ 70 ቁጥር ይደርሳል ማለት ነው። ማለት አጠቃላይ ዓለም ሀገራት 70 ሀገሮች ናቸው የሚመጡት። ግን ይሁን እንጂ ዛሬ በጊዜያችን 70 ሀገር የሚባል ቀርቶ ወደ ከ200 በላይ ሆነዋል የዓለም ሀገራቶች። በዛን ጊዜ ግን እንግዲህ 70 ሀገሮች ነው የነበሩ። ከባቢሎን ግንብ በኋላ ወደ 70 ቋንቋ የተበተኑት የዓለም ህዝቦች ማለት ነው። እና በአጠቃላይ እንግዲህ ይሄ ማጎግ ማለት ማን ነው ብለን ጠይቀን ማጎግ ማለት የግሪክ የኤፌት ልጆች ሲሆን ይሁን እንጂ ዛሬ ግን ማየት ያለብን ማልቢንም እንደሚለው ማልቢን የሚባለው ተንታኝም እንደሚለው ዛሬ 70 ሀገር የሚባል የለም። የኤፌት ዘር የሚባል የትኛው እንደሆነ የሃም ዘር የትኛው እንደሆነ ምንም እንኳን አገራቸው እንዳለ ቢሆንም ማን እንደሆኑ አይታወቅም። የሴም ዘርም ደግሞ ምንም እኛ የሴም ዘር ብንሆንም የእስራኤል ልጆች የሴም ዘር ዛሬ ሁሉም ነገር ዛሬ ተደበላልቋል። የአሶር የተባለው ንጉስ ከደበላለቃቸው ወዲህ ዓለማችን በሶስት ተከፍላለች ማለት ነው። ይህ ማለት እንግዲህ የመጨረሻውን ጊዜ የሚያሳየን ድራቤ ለዘር የሚባለው ፕርኬ ድራቤ ለዘር የሚባለው ምድራሽ ከዛሬ 2000 ዓመት በፊት የተጻፈው ምድራሽ እንደሚያሳየው በኻሪታ በመጨረሻው ጊዜ የእስማኤላውያን 15 ነገሮችን ያደርሱብናል። በዛን ጊዜ 15ኛው በመጨረሻው ጊዜ 3 የዓለም ጦርነቶች ይነሳሉ። ይህንን የሚያስነሱትም እስማኤላውያን ናቸው። በዛን ጊዜ መሲሐችን ይመጣል ይላል። የመጀመሪያውን መጨረሻ አልሁት እንጂ ወደ መጨረሻ እናየዋለን። ጊዜው ከበቃንም ደግሞ ትንቢተ ዘካርያስ ምዕራፍ 14 እናያለን። ካለ በቃም ደግሞ ቀስ እያለን በቀጣዩ ፓርት እናየዋለን ማለት ነው። እና እንግዲህ አጠቃላይ ስናይ አሁን ይሄ ጎግ የሚባል ንጉስ ዓለምን አሰባስቦ ለጦርነት የሚመጣው በእስራኤል ላይ ነው። ትናንትና ለመተንተን ሞክረናል። ዛሬ ደግሞ ቀጣዩን ምዕራፍ 39ን በአንድ ላይ እናያለን እያነበብንም ከዛም ደግሞ ተንታኞችንም ለማየት እንሞክራለን በአንድ ላይ ማለት ነው። ምዕራፍ 39ኛው ተመሳሳይ ነው። መጀመሪያው ላይ እንዲህ ሲል ያሳየናል። አንተም የሰው ልጅ ሆይ በጎግ ላይ ትንቢት ተናገር። አንተም የሰው ልጅ ሆይ በጎግ ላይ ትንቢትን ተናገር፣ እንዲህም በል ጌታ እግዚአብሔር እንዲህ ይላል የሞሳህና የቶቤል ዋነኛ አለቃ ጎግ ሆይ እንሆ እኔ በአንተ ላይ ነኝ ይላል። እመልስሃለሁ። እንግዲህ ሳይፈልግ ሳይወድ በግዱ ነው እንግዲህ ፈጣሪ አምላክ ወደዚች ምድር የሚያመጣው ማለት ነው። እመልስሃለሁ ማለት የሱ ፍላጎቱ አልነበረም። እንዳልነው ትናንትና እንዳየነው ምንድነው ነገር በልቡ ይገባን ወደ ጦርነት ይመጣል። አሁን ሳይወድ በግድ ፈጣሪ አምላክ እንደሚያመጣው ነው። ከዚህ ላይ ስንጠይቅ ሁላችን የምንጠይቀው ፈጣሪ አምላክ ሁሉም ፍጥረቶቹ ናቸው። ለምንድነው ፍጥረቱን በዚህ መልኩ ለማጥፋት የሚፈልገው ብለን ስንል የሰው ልጅ ምርጫ አለው። ምርጫ ለ6000 ዓመት የሰው ልጆች ምርጫ ተሰጥቶናል። ፈጣሪ አምላክ መጀመሪያ አዳምን ምርጫ ሰጠው። ያን በዛ ፈተና ሳይቆም ቀረ። 6 ቀን የፈጠራትን ዓለም ለ6000 ዓመት አራዘማትና እኛ የሰው ልጆች ምርጫው ተሰጥቶን
ደጉን ወይም መጥፎውን ለመምረጥ ተሰጠን፣ ልክ እንደ ፈርዖን ማለት ነው። ይሁን እንጂ ደጉን ትተን መጥፎውን ስንመርጥ ፈጣሪ አምላክ በዛን ጊዜ ቅጣቱን ይሰጣን ማለት ነው ለሰው ልጆች። ስለዚህ ነው እንግዲህ ጎግ የተባለ ንጉሥ ዓለምን አሰባስቦ እንዲመጣ የሚያዝዘው ማለት ነው። ቁጥር 2 እንዲህ ይላል፣ እመልስሃለሁ ይላል፣ እነዳህም አለሁ በግዱ ማለት ነው። ከሰሜንም ዳርቻ እጎትትሃለሁ፣ ወደ እስራኤልም ተራሮች አመጣሃለሁ ይላል። እንግዲህ በግድ ሳይወድ ተግድ ፈረስን አሁን ልጓጥ አግብተን እንደምን ጎትተው ተጎትቶ በግዱ ነው የሚመጣው ማለት ነው ይሄ ንጉሥ ማለት ነው። አሁን እንዳልነው ከሰሜን ዳርቻ ባለፈው ለመጥቀስ ሞክረናል። አንዳንድ ሊቃውንቶች እንደሚሉትኝ ዛሬቱ ሩሲያ ናት እንደሚሉትኝ ኃይሉም አላትኝ። ያም ሆነ ግን ተጎትቶ በግድ እንደሚመጣ ነው ማለት ነው። ቀጠል አድርጎም ከግራ እጅህም ቀስትህን አስጥላለሁ፣ ከቀኝ እጅህም ፍላጾችህን አስረግፍሃለሁ ይላል። እንግዲህ ይህ ትንቢት ሲነገር ከዛሬ 2500 ዓመት በፊት የነበሩ የጦር መሳሪያዎች ናቸው። ይሁን እንጂ ዛሬ ግን ነገሩ ተቀይሮ እንደምታውቁት በቀስትና በፍላጻ ፈንታ ታንኮችና አይሮፕላኖች ያብቻ አይደለም፣ ዛሬ ደግሞ ዓለምን የሚያጠፉበት አውቶሚክ ቦምብም ተሰርተዋል ማለት ነው። ይህን ከትንቢተ ዘካርያስ እናየዋለን በምን መልኩ እነዚህ ጠላቶች እንደሚረግፉ ማለት ነው። ቀጠል አድርጎም አንተና ጭፍሮች ሁሉ ከአንተም ጋር ያሉ ሕዝብ በእስራኤል ተራሮች ላይ ትወድቃላችሁ፣ በእስራኤል ተራሮች ላይ ትወድቃላችሁ፣ ለሚናጠቁ ወፎች ሁሉና ለምድር አራዊትም መብል አድርጌ እሰጥሃለሁ ይላል። እንግዲህ ሁሉም መጥተው በእስራኤል ተራራዎች ላይ እንደሚወድቁ ነው የሚያሳየው ማለት ነው። አንተ በምድር ፊት ላይ ትወድቃለህ፣ እኔ ተናግሬያለሁና ይላል ጌታ እግዚአብሔር። አንተ በምድር ፊት ላይ ትወድቃለህ፣ እኔ ተናግሬያለሁና ይላል ጌታ እግዚአብሔር። በማጎግም ላይ ሳይፈሩም በማጎግም ላይ እንዴት ነው የሚለው? በማጎግም ላይ ሳይፈሩም በደሴቶች በሚቀመጡ ላይ እሳት እሰዳለሁ፣ እኔም እግዚአብሔር እንደሆንሁ ያውቃሉ። እንግዲህ እንደምናውቀው እነዚህ ደሴቶች የፌት ዘር የተቀመጡባቸው የነበሩ መጀመሪያ አሶር እንዳልነው አሶር የሰው ልጆችን ከመደበላለቁና ከመቀያየሩ በፊት እነዚህ የፌት ዘሮች እንግዲህ እንዴት ነው የሚለው? ፈጣሪ አምላክ ሴምን ሲባርከው ባሩክ ሐሸም ኤሎሄ ሼም ወይም ደግሞ የሴም አምላክ የተባረከ ይሁን ሲል ኖህ ልጁን ሴምን የፌትን ደግሞ ምንድነው ያለው? አንተ በየፌት ጥላ ታድራለህ ማለት ነው። በሱ ምርቃት ጥላ ታድራለህ፣ በደሴቶች ቦታም ትቀመጣለህ። በተቃራኒው ደግሞ ሃም የተባለውን ደግሞ እርጉም ሁን በማለት እንደረገመውና ዛሬ የሃም ዘሮች እንደምናውቃቸው ዛሬ ኩሽ ሚጽራይም ብንላቸው የሃም ዘሮች አሁን እንደምናውቀው የመጀመሪያው ሃም ልጅ ኩሽ ይባላል። ሚጽራይም የዛሬቱ ግብጽ ነች። ፉጥ የዛሬቱ ሊቢያ ነች። ከነአን የዛሬቱ እስራኤል ሀገር ነች ማለት ነው። እና በአጠቃላይ እነዚህ ናቸው። አጠቃላይ ከሴም ዘር ማለት የፌት ልጆች ናቸው ይህን ጦርነት የሚያካሂዱት። ይሁን እንጂ ዛሬ የፌት ዘር የሚባል የለም። የክርስትናው እምነት ዓለም የኢሳብ ዘር ይባላል። እንደገና ደግሞ የእስልምና እምነትን የሚከተለው ደግሞ የኢስማኤል ዘር ይባላል። በሁለት ነው ተከፍለው ያል ማለት ነው። በሁለት ስለተከፈሉ ስለዚህ ዛሬ ማን እንደሆነ ማወቅ አይቻልም የፌት ዘር የትኛው እንደሆነ። ይሁን እንጂ መጨረሻ ላይ ከድራቤ ኢስማኤል ከሚባለው ሚድራሽ መጨረሻ ላይ እንደምናየው እነዚህ ሁለቶች ናቸው እርስ በርሳቸው ኢየሩሳሌም ላይ ትገባለች ብለው የሚመጡት ለጦርነት። በዛን ጊዜ በመጨረሻው ጊዜ 3 የዓለም ጦርነቶች ይነሳሉ ይላል። ወደ መጨረሻው እናየዋለን። እንቀጥል። ቀጠል አድርጎም ቅዱሱም ስሜ በሕዝቤ በእስራኤል መካከል ይታወቅ ዘንድ አደርጋለሁ። ቅዱሱንም ስሜን ከእንግዲህ ወዲህ አላረክስም። አሕዛብም እግዚአብሔር የእስራኤል ቅዱስ እኔ እንደሆንሁ ያውቃሉ። እንግዲህ አሕዛብ እኔ የእስራኤል ቅዱስ እግዚአብሔር እንደሆኑ ያውቃሉ። ይህ ማለት አጠቃላይ ዛሬ ዓለማት እግዚአብሔር የእስራኤል አምላክ ቅዱስ እንደሆነ አያውቁም። ምክንያቱም እያንዳንዱ በሚመስለው ነው የሚያምን ማለት ነው። እንዴት ነው የሚለው እዚህ ላይ? ቅዱሱም ስሜ በሕዝቤ በእስራኤል መካከል ይታወቅ ዘንድ አደርገዋለሁ። ቅዱሱንም ስሜን ከእንግዲህ ወዲህ አላረክስም። አሕዛብም እግዚአብሔር የእስራኤል ቅዱስ እኔ እንደሆንሁ ያውቃሉ። እነሆ ይመጣል ይሆንማል ይላል ጌታ እግዚአብሔር፣ ያልሁት ቀን ይህ ነው ይላል። ይህ ነገር እንደሚፈጸም ፈጣሪ አምላክ ፊርማውን አስቀምጧል ወይም ደግሞ ተናግሯል ማለት ነው። በእስራኤልም ከተሞች የሚኖሩ ይወጣሉ፣ የጦር መሳሪያዎችንም በእሳት ያቃጥላሉ፣
አላባሽ ጋሻን ቀስትንና ፍላጾችን ጎመድና ጦርንም ያቃጥላሉ፣ 7 ዓመት በእሳት ያቃጥሏቸዋል ይላል። ከመሳሪያው ብዛት ማለት ነው። አሁን ከዚህ ላይ ተንታኞች ምን ይላሉ? አሁን ይሄ ነብዩ ሕዝቅኤል የተናገረው ከዛሬ 2500 ዓመት ነው ብለናል። በዛን ጊዜ ጦሮች እነዚህ አሁን ጋሻ ጎመድ ምናምን የሚሏቸው እነዚህ ነበሩ፣ የጦር መሳሪያዎች ነበሩ። ይሁን እንጂ ምን ይላሉ አሁን እነዚህ የዛሬ ጊዜው ተንታኞቹ ለ7 ዓመት። ምክንያቱም ዛሬ በእንጨትና በተለያዩ ነገሮች ፈንታ ቤንዚን ተቀይሯል ማለት ነው፣ ኔፍት ተቀይሯል ማለት ነው። እነዚህ ሰዎች እንግዲህ ወደ ጦርነት ሲመጡ ይህን ኔፍትና የተለያዩ ነዳጆችን ይዘውት የመጡት ነው። እንግዲህ በእስራኤል ሀገር ለ7 ዓመት የእስራኤል ልጆች እንጨት ለቀማ ወደ ዱር ያወጡት። ይህ ማለት እንግዲህ ከእንግዲህ በኋላ ኤሌክትሪክ ማመንጫ አያስፈልግም። እነሱ ያመጡት ለ7 ዓመት ብቻ እንደሚበቃን ከነሱ የተማረከው ማለት ነው። ከነሱ ተማርኮ የቀረው ለእስራኤል ልጆች ለ7 ዓመት እንደሚያገለግል ነዳጁ ማለት ነው ያሳያን ማለት ነው። ቀጠል አድርጎም በጦር መሳሪያው ሰዓት ያነዳሉ እንጂ እንጨትን ከምድረ በዳ አይወስዱም፣ ከዱርም አይቆርጡም። የገፈፏቸውንም ይገፋሉ፣ የበዘበዟቸውንም ይበዘብዛሉ ይላል ጌታ እግዚአብሔር ይላል። እንግዲህ በአጠቃላይ እንጨቱን ወደ ነዳጅ እንቀይረው፣ መሳሪያዎችን ቀስቶችንና የተለያዩ በድሮ ጊዜ ሲዋጉባቸው የነበሮችን ወደ ታንክና ወደ አውሮፕላን ቀይረን ስናይ በአጠቃላይ ይሄ ሰው በጣም ብዙ መሳሪያዎችና ብዙ ነዳጆችን ብዙ ነገሮችን ይዞ ይመጣል በእስራኤል ምድር፣ መጨረሻም ይወድቃል። ከዛም በኋላ ይላል ወደ ቁጥራ በዚያን ቀን ይላል በእስራኤል ዘንድ በባህር ምስራቅ የሚያልፉትን ሸለቆ የመቃብር ስፍራ ለጎግ እሰጣለሁ ይላል። እንግዲህ በዛን ጊዜ የሁሉ ወታደር ሲወድቅ በእስራኤል በምስራቁ ምድር የቃብር ቦታ ይሰጠዋል። ለምንድን ነው የቃብር ቦታ የሚሰጠው ሲሉ ሊቃውንቶች ሲተነትኑ እንዳልነው ኖህ የፌትን ሲባረከው ምን ብሎ ነው ያለው? ባሩክ ሐሸም ኤሎሄ ሼም የሴም አምላክ የተባረከ ይሁን የፌት ደግሞ በሱ ጥላ ያድራን ብሎ ስለመረቀው፣ ስለዚህ የቃብር ቦታ ይሰጠዋል ማለት ነው በእስራኤል ምድር። እንግዲህ የእስራኤልን ቅድስት ሀገር ቅድስት አፈር ማግኘት የሚችሉ ውስኖች ናቸው። በዛን ጊዜ ግን የፌት ዘሮች እነዚህ ለጦርነት ዓለምን የሚያሰባሰቡት ወታደሮች በዛን ጊዜ የሚያልቁትና የሚረግፉትኝ የቃብር ቦታ ይሰጣቸዋል። ያን የቃብር ቦታ ምን ይባላል? ሃሞን ጎግ ይባላል። ሃሞን ማለት እንደምታውቁት ብዙ ማለት ነው፣ እልፍ አላፍት ማለት ነው ሃሞን ማለት። ሃሞን ጎግ ማለት ደግሞ እንግዲህ የጎግን ብዛት መቅበሪያ መቃብር ተብሎ ይጠራል ማለት ነው። በዛን ጊዜ ሚላን ሲቀጥል ወፎችን የምድር አዋፍቶችን በሙሉ እጠራቸዋለሁ። ለምንድነው? የጀግና ወይም የኃያል ቁርባን አቅርቤላችኋለሁ ወይም ደግሞ የኃያልን ቁርባን ወይም የኃያልን ስጋ አርጀላችኋለሁና ኑ ብሉ ብዬ አዋፋትን በሙሉ እጠራቸዋለሁ፣ እሰበስባቸዋለሁ፣ ስጋችሁንም ይበላሉ ሲል ያሳያን ማለት ነው። እንዴት ነው የምትዝለው? ወደ ቁጥር 17 አንተም የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል፣ ለወፎች ሁሉና ለምድር አራዊት ሁሉ እንዲህ በላቸው፣ ኑ ተከማቹ፣ ስጋንም ትበሉ ዘንድ ደምንም ትጠጡ ዘንድ በእስራኤል ተራሮች ላይ ወደ ማርድላችሁ መስዋዕት፣ እርሱም ታላቅ መስዋዕት ከየሰፈሩ ሁሉ ተሰብሰቡ በማለት የምድር አውሬዎችንና በራሪ ወፎችን በሙሉ እንደሚጠራቸውና ይህንን ጎግ የተባለ እንደሚመግባቸው ፈጣሪ አምላክ ያሳያን ማለት ነው። እንግዲህ በዛን ጊዜ የሚመጡ ወታደሮች በሙሉ አንድ አይተርፍም። የመቃብር ቦታቸውም በእስራኤል ምድር ይሆናል፣ ሃሞን ጎግ። ይህን የመቃብር ቦታ በእስራኤል ምድር የሚሰጣቸው ለምንድን ነው ስንል ኖህ ልጁን ስለባረከው በዛም ጊዜ እነሱ የቃብር ቦታ በእስራኤል ምድር ያገኛሉ ማለት ነው። ይሄ ነው እንግዲህ የምርቃቱ። ቀጠል በማድረግም አለፍዬ ነው ወደ ቁጥር 21 እንዲህ ሲላል ክብሬንም በአሕዛብ መካከል አኖራለሁ፣ አሕዛብም ሁሉ ያደረኩትን ፍርዴን በላያቸውም ያኖርኳትን እጄን ያያሉ። ከእንግዲህም ወዲያ የእስራኤል ቤት እኔ እግዚአብሔር አምላካቸው እንደሆንሁ ያውቃሉ። እንግዲህ እንደምናውቀው በግብፅ ምድር ፈጣሪ አምላክ ያን የመሰለ መዓት በፈርዖን ላይ ሲያመጣ ብዙሃኖች እስራኤላውያን አላመኑም ነበር። በቃ አናምንም ብለው አላመኑም። 80 እንግዲህ 20 በመቶ ብቻ ናቸው መውጣት የቻሉ። 80 በመቶ አናምንም ያሉትኝ በጨለማው ብትር እንደሞቱ ያሳያል። ያ ብቻ አይደለም። ፈርዖን 600,000 ሕዝብ ከለቀቃቸው በኋላ ደግሞ
እንደገና ነገር በልቡ ገባና ተከትሏቸው መጣ። በዛን ጊዜ ምንድን ነው ያሉ? በግብፅ ምድር እውነት መቃብር ያልኖረ ሆኖ ተወን ብለህ ነበር፣ ለምን አወጣህም ብሎ መምህራችን ሙሴን ሲጣሉ እናንተ ዝም በሉ፣ ፈጣሪ አምላክ ጦርነቱን እሱ ይዋጋላቸዋል። እንዴት ነው የሚለው? አቴም ታኽርሹን አሼም ይላኸም ላኸም፣ ፈጣሪ አምላክ ጦርነቱን ይዋጋል። በዛን ጊዜ እንደተዋጋው ተመሳሳይ ውጊያ ነው እንግዲህ በዚህ ላይ የሚያደርገው። ይህን ሁሉ ነገር የሚያደርገው ምንድነው? እንደምናየው ከእንግዲህም ወዲያ የእስራኤል ቤት እኔ እግዚአብሔር አምላካቸው እንደሆንኩ ያውቃሉ። ዛሬ ብዙሃኖች አናውቀውም። በዓለማችን ወደ 15 ሚሊዮን ምንጠጋ ይሁዳውያን አለን። በዛ ቢባል 3 ሚሊዮን የሚሞሉ ብቻ ናቸው በፈጣሪ አምላክ መንገድ የሚሄዱ። ቀሪው ያው ወይ ፊሎኒ ወይም ደግሞ ማሶርቲ እናምናለን፣ ግን ትእዛዙን አንጠብቅም የሚል ነው። ሁላችንም የምናውቀው ነው። በቶሃሚ አኒሃይ በህዝብ መካከል ያለው ሁሉን ሰው ማወቅ ይቻላል በግምት። እና እንግዲህ በአጠቃላይ በእስራኤል ሀገር 11% ብቻ ነው እምነቱን ጠንቅቆ የሚጠብቅ። ከዛ ወደዚያ ማሶርቲ የሚባለው ወደ 40% ይሆናል ማለት ነው። እና እንግዲህ በአጠቃላይ በዛን ጊዜ ግን ሁሉም ዛሬ ሂሎን እያልናቸው እናንተ ምሽኪስቲም እያሉ አፍጋና የሚወጡትኝ ወደ ሰላማዊ ሰልፍ የሚወጡትኝ እና እነዛ ሁሉ በዛን ጊዜ ፈጣሪ አምላክ አንድ እንደሆነ ያውቃሉ ማለት ነው። ቀጠል አድርጎም አሕዛብም የእስራኤል ቤት በኃጢአታቸው ምክንያት እንደተማረኩ ያውቃሉ። ስለበደሉኝ እኔም ፊቴን ከእነርሱ ስለሸሸኩኝ በጠላቶቻቸው እጅ አሳልፌ ሰጠኋቸው፣ እነርሱም ሁሉ በሰይፍ ወደቁ። እንግዲህ አሕዛብም በዛን ጊዜ ያውቃሉ የእስራኤል ልጆች ለስደት የተዳረጉት በመንገዱ ስላደድነን መጥፎ ስራ ስለሰራነን እንጂ እነሱ እንደሚያስቡት አይደለም። ስለዚህ በዛን ጊዜ እንዴት ነው የሚለው? አሕዛብም የእስራኤል ቤት በኃጢአታቸው ምክንያት እንደተማረኩ ያውቃሉ። ስለበደሉኝም እኔም ፊቴን ከእነርሱ ስለሸሸው በጠላቶቻቸው እጅ አሳልፌ የሰጠኋቸው፣ እነርሱም ሁሉ በሰይፍ ወደቁ። ከምታዩት ለ2000 ዓመት የተሰቃየ ነው የማይረሳው የዛሬ 80 ዓመት የሆነው እልቀትና በጠቃላይ ለዘመናት ዓለማት ያደረሱብን እንግዲህ ጦርነት ዋና ጦርነት የጦርነቱ ዓላማ በእስራኤል ልጆች መከራ ያደረሱትን ፍርዳቸውን ወይም ደግሞ ደሞዛቸውን ለመክፈል ነው። ለምን ቢባል ምሳሌ አድርጌ ልስጣችሁ። አንድ ንጉሥ ልጁ መጥፎ ስራ ይሰራል። አዲያ ባሪያውን ምን ይለዋል? ሄድና ይሄ ልጅ ቅጣው ይለዋል። ቅጣው ማለት እንግዲህ ደብድቦ ማለት አይደለም። ቅጣው ማለት መንገድ አስተምረው ብሎ ሲሰደው፣ ይሄ ግን ባልወለደ ልቡ ቀጥቅጦ ይተዋል። በዛን ጊዜ ይሄ ንጉሥ ደግሞ ይሄንን ባሪያ እስኪሞት ድረስ ይቀጠቅጠዋል ማለት ነው። ለምን? ፈጣሪ አምላክም እንዲህ ነው የሚያደርገው። ለአሕዛብ የሰጠን አሳልፎ መጥፎ ስራ በመስራታችን ነው። ግን አሕዛብ ግን ምርጫ ነበራቸው፣ መጥፎ ለመስራት ወይም ደግ ለመስራት። እነሱ ግና ልክ ይሄ ባሪያ የንጉሱ ልጅ እንዳደረገው ቀጠቀጡን ለዘመናት። በዛን ጊዜ ደግሞ ፈጣሪ አምላክ ደግሞ እነሱን የሚቀጠቅጣቸው በእኔ መጥፎ ስራ ሰርተው እኔንን በመንገድ ያልሄድ ብለው እነሱንም ወደ እናንተ በበትናቸው፣ እናንተ ደግሞ ባልወለደ ልባችሁ እንዲያርጋችሁ ስትቀጠቅጧቸው፣ ያኔ ደግሞ እኔ ደግሞ ያንን በቀል እበቀላለሁ ሲል ፈጣሪ አምላክ ይህን የመሰለ መከራ በአሕዛብ ላይ የሚያመጣው ማለት ነው። ቀጠል በማድረግም እንደ ርኩሰታቸውም እንደ መተላለፋቸውም መጠን አደረኩባቸው፣ ፊቴንም ከእነርሱ ሸሸኩ። ባለፈው ከኤስተር እንደተማርነው ማለት ነው። አኑሂ ኤስተር አስተርፓናይ። ቀጠል በማድረግም ስለዚህ ጌታ እግዚአብሔር እንዲህ ይላል፣ አሁን የያዕቆብን ምርኮ እመልሳለሁ፣ ለእስራኤልም ቤት ሁሉ እራራለሁ፣ ስለ ቅዱሱ ስሜም እቀናለሁ ይላል ፈጣሪ አምላክ። እንግዲህ ፈጣሪ አምላክ በዛን ጊዜ ምንድን ነው የሚያደርገው? የእስራኤል ልጆች በዓለም ይሰበስባል። ለምንድን ነው? በመንገዱ እንኳ ባንሄድ ለክብሩ ሲል ይሰበስበናል። ከእንግዲህ በኋላም እንዴት ነው የሚለው? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ አሁን ያዕቆብን መርኮ እመልሳለሁ፣ እስራኤል ከዓለም ይመለሳሉ ማለት ነው። እመልሳለሁ፣ ለእስራኤልን ቤት ሁሉ እራራለሁ። እንግዲህ ይህ ነው በጊዜያችን እየሆነ ያለው የሚሆናም ብለን የምንጠብቀው። ስለ ቅዱሱ ስሜም እቀናለሁ። ቀጠል በማድረግም ማንም ሳያስፈራቸው በምድራቸው ተዘልለው በተቀመጡ ጊዜ ከአሕዛብ ዘንድ በመለስኋቸው ጊዜ ከጠላቶቻቸው ምድር በሰበሰብኋቸው ጊዜ ብዙ አሕዛብ ፊት በብዙ አሕዛብ ፊት በተቀደስሁባቸው ጊዜ እፍረታቸውንና የበደሉኝን በደላቸውን ሁሉ ይሸከማሉ። እኔም ወደ አሕዛብ አስማርኪያቸዋለሁና ወደ ገዛ ምድራቸውም እሰበስባቸዋለሁና እኔ እግዚአብሔር አምላካቸው እንደሆንኩ ያውቃሉ። በዚያም ከእነርሱ አንድ ሰው ከእንግዲህ ወዲያ አልተውም። እንግዲህ ነገር የሚሆነው መቼ ነው?
የጠፉት አስርቱ ነገሮች ሁሉ በዓለም ይሰበሰባሉ። አንድ ሰው እንኳን አልተውም። እንዳየነው ምዕራፍ 37 እንደሚያሳየው ከምድር ከቃብር የተቀበሩ አጥንታቸውን ሁሉ ያመልሳለሁ እንዳለው ፈጣሪ አምላክ በዛን ጊዜ ምንድነው የሚለው ወደ ቁጥር 29 28 እኔም ወደ አሕዛብ አስማርኪያቸው ነበር ወደ ገዛ ምድራቸው እሰበስባቸዋለሁና እኔ ራሴ በተንኋቸው አሁንም እኔ ወደ ገዛ ምድራቸው እሰበስባቸዋለሁ ነው የሚለው። እኔ እግዚአብሔር አምላካቸው እንደሆንሁ ያውቃሉ። በዚያም ከነርሱ አንድ ሰው ከእንግዲህ ወዲያ አልተውም። አንድ የይሁዲ ዘር እንኳን በዓለም አይቀርም ማለት ነው። ፊቴንም ከነርሱ ከእንግዲህ ወዲያ አልሸሽግም። መንፈሴን በእስራኤል ቤት ላይ አፈሳለሁ። እንዴት ነው? መንፈሴን በእስራኤል ቤት ላይ አፍስሻለሁና ይላል ጌታ እግዚአብሔር። እንግዲህ ከዛም በኋላ ፈጣሪ አምላክ መንፈሱን በእኛ ያሳድራል። ከዛም በኋላ ፈጣሪ አምላክ አይለየንም። ከዓለም ያሉ ይሁዳውያን ይመለሳሉ፣ ይሰበሰባሉ። ይሄ ነው እንግዲህ የመጨረሻው ጊዜ ሐሪታይም የሚባለው እና ደግሞ ወገኖቼ እንግዲህ እንደምናውቀው አንዳንድ ህዝቦች ደግሞ ነብዩ መጥቷን መሲሁ መጥቷን ከዛ 2000 ዓመት የሚሉት ደግሞ ይሄ ደግሞ ተረት ነው። ምክንያቱም መሲሁ ሲመጣ በመጀመሪያ የእስራኤል ልጆች ነው የሚሰበስበው። አሁን እንዳነበው ነው። እኔ አሁን እንደምታዩት የኔ አይደለም ከኔ ቃል ወይም ከኔ ሐሳብ ወይም ከኔ እይታ የወጣ አይደለም። እኔ ትንቢቱን ነው ቀጥታ ማነብ። እኔ እንደሰው አሁን እርግጥ መጽሐፉን ባውቀውም እያነበብሁ ነው፣ ምንጩን እየነገርሁ ነው። ምክንያቱም ከኔ የወጣ ከኔ ሐሳብ የወጣ እንዳልሆነ እንድታውቁት በማለት ነው። እኔ ምንጭ ይዤ በቃ ልክ አለ አይደል መጽሐፉን እያነበብሁ ነው የምገልጽላችሁ እና ራሱ እንኳን ማለት ቢምን አንብቤው ነበር፣ ግን ለእናንተ ስለማይሆን ብዬ ደግሞ ያው ያንም እንኳን ትንታኔውን እንኳን አላቀረብኩም። ያው ተራዋን እያነበብሁ ለማስረዳት መሞከር ማለት ነው። እንግዲህ ይህን ካልነን ትንቢተ ዘካርያስ ተመሳሳይ ነው። እንግዲህ እነዚህን ትንቢተ ሕዝቅኤል ምዕራፍ 38ና 39ን በስኮት በዓል ነው የምናነበው። እንደምታውቁትኝ አፍታራ ነው የሚባለው። ትንቢተ ዘካርያስም ደግሞ እንደዚህ ሆኖ ለምንድን ነው ሲባል እንግዲህ ፈጣሪ አምላክ መጨረሻውን ሲያመጣ ጦርነቱ የሚከፈተው በስኮት በዳስ በዓል ይከፈታል። ከዛም በኋላ ደግሞ በፔሳህ ደግሞ ሙታን ይነሳሉ። ከስኮት በዓል ከመስከረም አንስተን እስከ ኒሳን እስከሚባለው ወር ስንቆጥር 7 ወር ማለት ነው። አጠቃላይ እንግዲህ የእስራኤል ልጆች እነዚህን ለጦርነት የመጡ ሬሳዎችን ለመቅበር የሚፈጅባቸው 7 ወር ነው። ይህ ማለት እንግዲህ በስኮት በዓል የጀመረው ጦርነት ልክ እስከ ፔሳህ ድረስ በ7 ወር ያጠሩታል ማለት ነው። በዛን ጊዜ ቀብሩን ካጠሩ በኋላ ሙታን ይነሳሉ። ትንቢተ ዘካርያስስ ምን ይላል? በተመሳሳይ ሁኔታ ብለን ስንል ከዚህ ላይ ግን ለእስራኤል ልጆች መጥፎ እንደሚደርስባቸው ያሳየናል። ይሄ ግን የሚሆነው ምርጫውን ያልተጠቀሙና ዛሬ መሸሂስቲም እያሉ ብዙ ኤረብራብ አሉ ከመሃላችን ሆነው ብዙ ነገር የሚያደርጉ። ይህን ማለት እኔ ለማለት አልፈልግም። እናንተ ራሳችሁ በመገናኛ አውታሮች ተሰሟቸዋላችሁ ማለት ነው። ትንቢተ ዘካርያስ ምዕራፍ 14 ቁጥር 1 እንዲህ ይላል፣ እነሆ የእግዚአብሔር ቀን ይመጣል ይላል፣ ብዝበዛሽንም በውስጥሽ ይካፈላሉ፣ አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ እሰበስባለሁ፣ ከተማይቱም ትያዛለች፣ ቤቶችም ይበዘበዛሉ፣ ሴቶችም ይነወራሉ፣ የከተማይቱም እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም ይላል። በዛን ጊዜ እንግዲህ እንደሚያሳየው በመንገዱ ያልሄደ እንዴት ነው የሚለው? የመጨረሻው ነቢይ መላኺ ወይም መልኪያስ የምንለው የመጨረሻው ነቢይ ምንድን ነው የሚለው? ዝክሩ ቶራት ሞሻብዲ፣ አስታውሱ የባሪያዬን የሙሴን በሆሬብ የተቀበላትን አስታውሱ። በዛን ጊዜ መጥቼ ኃጢአተኞችን ከእንትኖች ጋር እንዳልመታ የልጆችን ልብ ወደ አባታቸው የአባቶችን ልብ ወደ ልጃቸው መልሳለሁ እንደሚለው በዛን ጊዜ በመንገዱ ያልሄዱና ይህ ምርጫ ያልተጠቀሙ ይህ ነገር እንደሚደርስ ነው የሚያሳየው ማለት ነው። ግልጽ ነገር ነው። ቀጠል በማድረግም ወደ ቁጥር 3 እንደዚህ ይላል፣ እግዚአብሔርም ይወጣል በሰልፍም ቀን እንደተዋጋ ከነዚያ አሕዛብ ጋር ይዋጋል። በሰልፍም ቀን የተዋጋ መቼ ነው ብለን ስንል ፈርዖንን እንዴት እንደተዋጋው እንዳየ ነው ማለት ነው። ወደ ቁጥር 4 በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ከሁለት ይከፈል ይላል። ደብረ ዘይት ማለት እንግዲህ ሐራባይት ምንለው ወይም ደግሞ ቤተ መቅደሱ የሚሰራበት ማዶ ላይ ያለው የነቢያቶች ቃብር እንደምታውቁትኝ ከዛ ላይ ነው እንግዲህ ያነ ጦርነት የሚሆነው። በዛን ጊዜ ከሁለት ይከፈላል። ከፊሉ ወደ ምስራቅ፣ ከፊሉ ወደ ምዕራብ
የሚከፈል ውሃ ይወጣል ማለት ነው። ቀጠል አድርጎም ወደ ቁጥር 8 አለፍ ስል ይላል አንድ ቀንም ይሆናል ይላል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል ይላል። ነገሩ ተገላቢጦሽ ማለት ነው። በዚያም ቀን የሕይወት ውሃ ከኢየሩሳሌም ይወጣል፣ እኩሌታው ወደ ምስራቁ ባህር፣ እኩሌታውም ወደ ምዕራቡ ባህር ይሄዳል። ይህም በበጋና በክረምት ይሆናል ይላል። ቀጠል አድርጎም ወደ ቁጥር 9 እንደምታውቁት እግዚአብሔርም በምድር ሁሉ ላይ ይነግሳል። በዚያም ቀን እግዚአብሔር አንድ ስሙም አንድ ይሆናል ይላል። በዛን ጊዜ የዳስን በዓል ማክበር የማይመጡ ለምሳሌ እንደ ግብፅ ሁሉ የአባይን ወንዝ እንደሚያቆምባቸውና ይህ ሁሉ ነገር እንደሚደርስ ያሳያል ማለት ነው። እና እንግዲህ በዛን ጊዜ ወገኖቼ ምርጫው አለን። ምርጫውን ተጠቅመን በመንገዱ ለሄደ ሰው ፈጣሪ አምላክ እንዳለው ከዛም በኋላ አንድም የእስራኤል ልጅ አይተውም። ይሁን እንጂ በመንገዱ ላይ ያልሄዱትኝ ደግሞ የሚገጥመው ይሄ ነው። እንግዲህ ፕርኬድ ራቢ ኤሌዘር የሚባለው ምዕራፍ 30 ራቢ ኤሌዘር ማለት ራቢ ኤላዘር አጋዶል የሚባል ሊቅ ነበረ ከዛሬ 2000 ዓመት በፊት ማለት ነው። የራቢ ዮሐናን ተማሪው ነው። ባለፈው ዓመት እንኳን በፑሪም እሳቸውን ለመምሰል መስዬ ትንሽ አቅርቤትላችኋለሁ በታኮሴት ወይም ደግሞ ጭምብለን አድርጌ ማለት ነው። እና ይሄ ራቢ ኤላዘር አጋዶል የሚባሉ ትልቅ ሰውዬ ከዛሬ 2000 ዓመት በፊት የነበሩ ምድራሽ አላቸው። እንግዲህ ምድራሽ ማለት በሶስት ወሪታችን በአራት ትከፈላለች ማለት ነው። የመጀመሪያው ብሔረ ወሪት መምህራችን ሙሴ ከፈጣሪ አምላክ የተሰጠው፣ ከዛም በኋላ ነቢያት በየጊዜው እየመጡ የእስራኤል ልጆች ከመጥፎ ስራቸው ለመመለስ የነበሩት፣ ከዛም በኋላ ደግሞ ሶስተኛው ደረጃ ደግሞ ክቱቢም ይባላል። እንግዲህ ታናህ ማለት ቶራ፣ ነቢይም ክቱቢም ማለት ነው። ክቱቢም ማለት ደግሞ በመንፈስ ቅዱስ የተገለጠላቸው እንደ ዳዊት፣ እንደ ንጉስ ዳዊት፣ እንደ ዳንኤል፣ እንደ ኤስተር የመሳሰሉት ደግሞ ክቱቢም ይባላል። እነዚህ ክቱቢም ደግሞ ሶስተኛው ደረጃ በመንፈስ ቅዱስ ማለት ነው። አራተኛው ደረጃ ደግሞ ምንም እንኳን ይሄን ባይመሳሰል ወሪታችን አራት ውስጥ ሚስጥር አላቸው። እንግዲህ ፕሻት፣ ድራሽ፣ ሬሜስ፣ ሶድ ይባላል። ይሄ ድራሽ የሚባለው ነው እንግዲህ ምድራሽ ምንለው እና ይሄ ራቢ ኤላዛር አጋዶል የተባለ ከዛሬ 2000 ዓመት በፊት ራሱ እስላም መምጣቱን እንኳን የሚያወቀ ሰው አልነበረም። ምን ይላል? በመጨረሻው ጊዜ አቲዲም ብኔ እስማኤል ላሶት 15 ነገሮችን የእስማኤል ልጆች 15 ነገሮችን በኢየሩሳሌም ላይ ያደርሳሉ በማለት ለምሳሌ አሁን የመጀመሪያውን ካየነን ምን ይለው የሚለው ያምዱ አሬስ በሐባሊም አገሪቱን በገመድ ይከፍሏታል። ብዙ ነገር ካለ በኋላ እኔ ወደ 15 ያለው ነው ማየው። ወደ 15 መጨረሻ ላይ ምን ሲል ያሳየናል? ብሽኔ አኺም ያምዱ አለሄም ነሲ በሶፋን ሎባሩ አዳይ ሁለቱ ወንድማማቾች ነሲ ይሆናሉ። ከዚህ ላይ እንግዲህ አሁን ተንታኞች ከፈጽካይ የሚባሉትኝ ጋውን መቢልና የሚባለው ወይም ደግሞ የቢልና ሊቅ የሚባሉትኝ እንደሚያሳዩትኝ እንግዲህ እነዚህ ሁለቱ እንደምናውቀው እስልምናውና ክርስትናው ለሁለቱ ወንድማማቾች በሁለት እምነት ተለያይተው እንደሚመጡና ኢየሩሳሌም ለኛ ትገባለች ብሎ እርስ በርስ እንደሚጣሉ ነው የሚያሳየው ማለት ነው። ቀጠል አድርጎ ምን ይላል? በያምዱ ራቢ እስማኤል ኦሜር ሽሎሻ መልሃሞች የለሙማ። እንግዲህ በዛን ጊዜ ሶስት ትልልቅ የዓለም ጦርነቶችን ያካሂዳሉ ይላል። ሶስት ትልልቅ የዓለም ጦርነቶችን ያካሂዳሉ። አንዱ በያር ማለት ባራቢሎታን ባራባሶ፣ አንዱ በምድረ በዳ ማለት ነው። እኔ ላነ በወረቀ ማለት አለፍ የሚያሳየው ኦኬ አለፍ መፕኔ ከሸት ድሩኻ መፕኔ ኮቬድ መልሃማ ጊሜል በኤን ኻራቦት ኤላ መልሃሞት ሚሻም ቤን ዳቪድ ይጽማህ በየራኤ መውዳን ሸልኤሉ በኤሉ ሚሻም ያቦ ለኤረጽ እስራኤል። እንግዲህ ምን ይላል? በዛ አጠቃላይ ወደ ነው ወደ አማርኛ ለወሰደውና በዛን ጊዜ ይላል ሁለት ወንድማማቾች ከሁለት ይከፈላሉ። እንደምታውቁት ከዛሬ 2000 ዓመት በፊት እስላም የሚባል ነገር ስሙን የሚያውቀውን የለም። ያው የእስማኤል ዘር መሆናቸው ግን ያውቃል። ይሁን እንጂ በዛን ጊዜ ከሁለት ይከፈላሉ ይላል። የክርስትና እምነትና የእስልምና እምነት ከሁለት ይከፈላሉ። በዛን ጊዜ እስማኤላውያን ለጦርነት ዓለምን ለጦርነት ያነሳሳሉ በተደጋጋሚ ይላል። በዛኔ ሶስት የዓለም ጦርነቶች ይካሄዳሉ ይላል። እንግዲህ የመጀመሪያው የዓለም ጦርነት የሚባለው ስም የተሰጠው እንደምታውቁት እንደ አውሮፓውያን አቆጣጠር በ1914 እስከ 18 ማለት ነው። ሁለተኛው የዓለም ጦርነት ደግሞ በ1939 እስከ 45 እንደምታውቁት በእስራኤል ልጆች መከራ የደረሰ ማለት ነው። ሶስተኛው የዓለም ጦርነት ግን ከሁሉም የሚከፋው ነው ይላል። ያነ ደግሞ የሚለው ባህረ እስራኤል ወይም ደግሞ በእስራኤል ተራራዎች ላይ ይሆናል ይላል። ከዛን በኋላ ግን ከዚህ ጦርነት በኋላ እርስ በርስ ይዋጋሉ። ምንድነው የሚለው ከዚህ ላይ? ሁለቱም ወንድማማቾች ኢየሩሳሌም ለኛ ትገባለች ብለው ይመጣሉ ይላል። ሁለቱም ኢየሩሳሌም ለኛ ትገባለች ብለው ከመጡ በኋላ እርስ በርሳቸው ወንድሙ በወንድሙ ላይ ጦር ይመዛል። በዛን ጊዜም ከትንቢተ ዘካርያስም
መሬት መንቀጥቀጥ መናወጥ ይሆናል። እነሱም ደግሞ ስጋቸው ልክ እየበሰበሰ ይረግፋሉ። እንግዲህ እንደምታውቁት የጦር መሳሪያ የድሮ ጦር መሳሪያ ቀስትና እንትን የመሳሰለ እግርን የሚያበሰብስ የለም። ዛሬ ግን ሁላችንም እንደምናውቀው እግርን የሚያበሰብስና እግራቸው እየበሰበሰ የሚወድቁ ወታደሮቹ በምንድነው መሳሪያው? ምን አይነት መሳሪያ ነው? አቶሚክ ቦምብ። እና እንግዲህ አሁን የሚያሳየው እነዚህ ሊቃውንቶች ድራቢ ላዛር የሚባለው ምድራሽ ምዕራፍ 30 ከቁጥር 1 ጀምራችሁ እስከ 11 ስታዩ እንደሚናገረው በዛን ጊዜ ሁለቱ ወንድማማቾች ሁለት እምነቶችን በየግላቸው ያቆማሉ። ሽኔ ነሲም ነው የሚለው። ሁለቱ ወንድማማቾች በየራሳቸው ሁለት እምነቶች ያቆማሉ። እስማኤላውያን መኻርኸረ መልካም ይላል። ምንድነው ኢስማኤልን ምንድነው የሚሉትኝ? ፔሬ አዳም ያዶ በኮል ይላል። እንግዲህ እጁ በሰው ላይ ይሆናል፣ የሰዎች እጅ ደግሞ በሱ ላይ ይሆናል እንዳለው በዛን ጊዜ ጦርነት ለማስነሳት ይነሳሉ እስማኤላውያን። ያኔ ይላል የኢሳብ ዘር ክርስትናው እምነት ይህን ሁሉ ነገር በቃ ይመራቸዋል። ይህን ነገር መቻል አልቻላቸው ሲል ይመራቸውና በእስማኤል ላይ ጦርነት ይከፍታሉ። ሁሉም ጦርነታቸው ኢየሩሳሌም ለኛ ትገባለች ነው። ከዛም በኋላ ይላል በሩቅ ምስራቅ አንዲት ትልቅ አገር ይህን ሁሉ ነገር ማየት ያልፈለገች አገር በሁለቱም ላይ ትነሳለች ይላል። አሁን ይህን ተንታኞች ሲተነትኑትኝ ከሩቅ ምስራቅ ያለች ሀገር ትልቅ ሀገር ማናት ብለን ስንሞክር ቻይና፣ ዛሬ በቻይና ላይ የምናየው ነው ቻይና። እንግዲህ መጀመሪያ የክርስትናና የእስልምና እምነት ዓለም ለጦርነት ይነሳሉ በኢየሩሳሌም ተራራ ላይ። ያኔ ግን መጨረሻው የጦርነቱ መጨረሻ ላይ ከዛም በኋላ ይላሉ ኢየሩሳሌም ለክርስቲያኖች ለዘላለም ዓለም አትሰጥም፣ ወይም ደግሞ ለኢሳብ ዘር አትሰጥም፣ በሱ እጅ አትወድቅም ይላል። በዛን ጊዜ ይላል ይህን ሁሉ ማየት መስማት የከበደውና ይህን ሁሉ ማየት ያልማይፈልግ አንድ ትልቅ ህዝብ ከሩቅ ምስራቅ ትነሳለች ይላል። ይህ ማለት ቻይና ነች። በዛ ላይ በሁለቱም ላይ ትወርዳለች። ከዛ በኋላ ጦርነቱ ይፈጸማል። በዛ ላይ ሚሻም ቤን ዳቪድ ይጽማህ። ከዛም በኋላ የዳዊት ልጅ ልጽሟህ ማለት መብቀል ማለት ነው። መሲሁ ይበቅላል። በዚህ መልኩ ጦርነቱ ይፈጸማል። ከዛም በኋላ ትንቢተ ኢሳይያስ ምዕራፍ 2 እንደሚያሳየው ከዛም በኋላ መሳሪያቸውን ለማረሻ ሁሉም በረታቸውንም ለማጭድ ያደርጉታል። ከዛም በኋላ ወንድሙ በወንድሙ ላይ ለጦርነት አይነሳም ይላል። ወገኖች ይህን ይመስላል። እንግዲህ አጠቃላይ የሚያሳየው እኔ በማውቃትና በቻልኩት ካጠናኋቸው እንደሚያሳየው ይሄ መጨረሻው ጦርነት መጨረሻው ሰላም ነው የሚሆነው። ይሁን እንጂ በዛን ጊዜ ግን በእስራኤል ላይ ለዘላለም ያደረሱትኝ መከራ ሁሉ ፈጣሪ አምላክ በዚህ መልኩ አምጥቶ ለዱር አራዊት እና ለሰማይ ወፎች ምግብ፣ ጮማ፣ ስጋ አድርጎ እንደሚሰጣቸው ያሳየናል። ይህን ይመስላል ወገኖቼ። አስተያየታችሁ ለማይለየኝ ወገኖቼ ክብር ያደልልኝ። በርቱ፣ እንበርታ። ጊዜው ከመቼውም በበለጠ ቀርብ ነው እላችኋለሁኝ እና ደግሞ ላይክ እና ሰብስክራይብ እያደረጋችሁ ሌሎች ወንድሞችን ማሳትፉ፣ ምርጫውን ደግሞ ተጠቀሙ ወገኖቼ። ጊዜ አለ። ለሰው ልጆች ምርጫ ተሰጥቶናል። ከእንስሳዎች በተለየ ለሰው ልጆች ምርጫ አለን። ይህን ምርጫ ተጠቅመን ደግሞ የፈጣሪ አምላክን መንገድ ከተከተልን እንዴት ነው ባለፈው እያጠና ነው አኔሎ ሐፌዝ በሞት ራሻ በዛን ጊዜ በመጨረሻው ጊዜ ጻድቅ የነበረው ስህተት ቢሰራ በጽድቅናው አልምረውም፣ አረመኔ የነበረው ደግሞ መንገዱ ተመልሶ ንጹህ ቢሆን ደግሞ በዛ የሞት አጠቃላይ የሚያሳየው ምንድነው የሚለው ፈጣሪ አምላክ የአረመኔዎችን ሞት ሳይሆን እነሱ ተመልሰው በመንገድ እንዲሄዱ ነው የምፈልገው እንደሚለው ሁላችንም በመንገዱ ከሄድን ፈጣሪ አምላክ ደግሞ ይህን ጥሩን ቀን በጊዜያችን እንደምናይ እላለሁ። ከዛም በኋላ ደግሞ ወደ 40 ትንቢተ ሕዝቅኤል ምዕራፍ 40 የሚያሳየው ምንድነው ብላችሁ ለምትሉ ያው መሐንዲስ ስለሆናችሁ የሶስተኛው ቤተ መቅደስ እንዴት እንደሚሰራ ትንቢተ ሕዝቅኤል 40 እና እስከ 43 ድረስ ያሳያል። ያንንም ገብታችሁ ማጥናት ትችላላችሁ። እኔ ግን የምህንድስናው ትምህርት ስላለለኝ ወደዛ ውስጥ እንግዲህ በኋላ አልገባም። ይህን ይመስላል እላችኋለሁ ወገኖቼ። በቅርብ ጊዜ የመሲሁን ጊዜ ያቅርብልን። ቤተ መቅደሱ ተሰርቶ ሙታን ተነስተው ለማየት ያብቃን። እንሆ በትንቢቱ እንደተነገረው ሰላም ሁኑልኝ፣ ሰላም ይግጠመን። ከሚቀጥለው ሐሙስና ዓርብ ላይ ደግሞ ከሆነልኝ የሳምንቱን ክፍል በአንድ ላይ እናያለን። እስከዛ በያላችሁበት ሰላም። አመሰግናለሁ።